እዚህ መጣ ነበረ። እሺ አረብ ሀገርና ከዛ በቃ የገጠማት ቤት በጣም አስቸጋሪ ነው። ጓደኛሽን ጉዳይ ነው የምትነግሪኝ ወይስ ያንቺን? አዎ የጓደኛዬ ጉዳይ ነውና ችግር ላይ ነኝ ብላኝ በቃ ጠፍታ ቀረችብኝ። የሰጠችን ቁጥር አነሱም። ኢትዮጵያ ማስደወልኩ እኔም ስደውል የኤምባሲዎቿ ቁጥር አላነሳልኝ አሉ እኮ። አሁን ታዲያ እሷ የለች። አሁን ምንድነው እንድንረዳሽ ነው? እሷ የለችም፣ ግን እንዴት ማለት የሰጠችን ቁጥር አያነሱልኝም። ችግር ላይ እንደሆነች ለ2 ወር የሕክምና እረፍት 2 ወር ትውሰድ ተብላ ምናምን ስትዋ በጣም ታሰቃያታለች ምናምን እና ስልኳን ቀምታታለች። እሺ እና ቤተሰብ ደግሞ የዚህኛውን ቁጥር በቃሏ ስለምታውቀው ነው እንጂ የሳውዲውን አታውቀውም። የዛኛውን ብቻ ነው የምታውቀው። ዩኒፎርማ ምናምን አቃላባታለች ማለት ነው። እዚህ ዩኒፎርማችን ጋር ይጻፍ የለ እሱን ምናምን እና እኔም ማቃት አዲስ አበባ ነው እና የዋ ልጅ ናት። ደህና ቤተሰብ የላትም። የመጣችበትን ቢሮ እንኳን የሚያውቅ ቤተሰብ የላትም ማለት ነው። እና ታሳዝናለች። በጣም አሟታል፣ ደክማለች። በቀን 2 ሰዓት ብቻ ነው የምተኛው አለች። እና በጣም ታሳዝናለች። ብቻ ልጅቷ ምን ነግረው ሰው የላትም። በዛ ላይ ስልኳን ቀማቻት ማለት ነው። ኢቭን እንኳን የሆነ ምግብ ተበላሽቶብኛለች እዛ አንድ ብረት ድስት ሾርባ ብቻዬን አስጠጣችኝ አለች። እና በጣም ችግር ላይ ናት። እና ጨነቃል። እግዚአብሔር እንዴት ልተኛ ብቸኛ ናት። ማንም ዘመድ የላትም። እና እኔ ለማን ልንገር? እግዚአብሔርን ጨነቀኝ። ለወንድሜ ኢትዮጵያ እስኪ ቀጥታ ደውልለት ብዬ ስልኩን ስሰጠው ይጠራል፣ አነሳ ማለት ደብዳቤ ምናምን በአካል ደብዳቤ ጽፈን እናስገባ ምናምን ሲለኝ እኔ የሆነ ጊዜ አብሬያት የሲኦሲ ኦንላይን ልታስደርግ ስትሄድ አብነት ነው አብሬያት ሄጃለሁ፣ ግን ቦታውን ጠንቅቄ አላውቀውም ማለት ነው። እሺ እና ጨነቀኝ፣ ብቻዬን በቃ ጨነቀኝ። በቃ ምን ውስጥ እንደሆነች ማወቅ አልቻልኩም። እና ውስጤን ሰላም ነሳው። ለማን ልንገር? እግዚአብሔር አሁን የት እንዳለች አታውቂም? ሀዘው ቤት እንዳለች አውቃለሁ። ስልክ ቁጥሩን ሰጣኛለች፣ የእነሱን ማለት ነው የቢሮዋን፣ ግን አላነሱልኝም። ስልኳን እንደምቀማ ስልኳን አታነሳም። ስልኳን ቀምታታለች ሴትዮይቱ፣ አሰሪዋ ማለት ነው። 1 ዓመት ሞልቷታል ከመጣች። የት ሀገር? እና ቢሮ ሰጂኝ ሀገሬን ስለዚህ ስትላት አሰዳትም አትወስዳትም። የት ነው? ዱባይ ነው? አይ ሳውዲ ነው እኮ። አሁን እንግዲህ የሆነ ነገር መኖር አለበት። አሁን እሷን ለማገዝ አንቺ ከፈለግሽ ወይ ደግሞ አለኝ፣ ግን አላነሱልኝም። ስልኩን ልስጣችሁ ማለት ብቻ ነው። እንዴት ነው እኮ አሁን ስልኩን ስለሆነ ሰው ብትሰጪ ምን እኮ አሁን የሆነ ነገር መታወቅ አለበት። ስልኩንማ አሁን ለምሳሌ የቢሮ ስልክ ቢያነሳ ለዚህኛው ቢሮ የሆነ የት እንዳለች ቢደውል ጥሩ ነበር። ግን ከዛ ያለው ቢሮ ስልክ አላነሳለትም። ለእኔ ቀጥታ አሁን እሷ ራሷ ይህንን ማድረግ ብትችል በጣም ጥሩ ነበረ። ገብቶሻል ማለት ስልክ የላትም። ለዛማ ስልኳን ቀማቻት እኮ። አሁን ምን ሁኔታ ላይ እንዳለች አታውቂም ማለት በቃ እንዴ ከጠፋው ለዚህ ቢሮ ደጋግመሽ ደውይ፣ ከጠፋው ትቀማኛለች። ስልኳን ከመጣች አመት አብረን የመጣ ነው። በ3 ሳምንት ነው መበልጣት፣ አመት ሞልቷታል። ከጠፋው በዚህ ቢሮ በቃ በ1 ዓመት ውስጥ 4 ጊዜ ደውላልኛለች። አሁን የመጨረሻው 3 ሳምንት ሞልቷታል የደወለችልኝ ማለት ነው። እና በጣም ችግር ውስጥ ነኝ። እኔ የምደውለው ሰው የለኝም። ከጠፋው አሁንም ልቀማኝ ትችላለች ስልኩን። እና በዚህ ቢሮ ስልክ ደጋግመሽ ደውዪ አለችኝ። እዛ ሀገር ያለ ሰው ፈልጊና ማለት ነው ሳውዲ ሊረዳት የሚችል ሰው፣ ወይ ደግሞ መጀመሪያ እሷ ያለችበትን ሁኔታ አጣሪ። እሺ እሷ ያለችበት ሁኔታማ በምንም ማጣራት አልችልም። ስልክ የላትም እሱ አስፈላጊ ነው። አሁን እሱ ከሌለ እሷ ራሷ ማውራት ካልቻለች ወይ ያለችበት ሁኔታ ካልታወቀ ምንም የሚጨበጥ ነገር እኮ የለም። ቢሮ ቢያነሳ ነው እንጂማ በቃ እሷማ ምንም የሚገኝ ነገር የለም። ግን ቢሮ አላነሳ፣ እንዴት ላነሳ ቻለ የሚለው ነገር የት እንደሆነ አታውቂም? ቢሮአቸው
ቢሮአቸው የት እንደሆነ አታውቂም? ቢሮአቸው የት እንደሆነ አታውቂም? ቦታው አብነት ነው ግን እኔ አላውቀውም። ጥሩ አድርጌ አላውቀውም። የዛኔ ዝም ብዬ በአጋጣሚ እሷ ጋር ሄድኩ። አላውቀውም። አሁን ለመርዳት እሷን የምትፈልጉ ከሆነ እጅሽ ላይ አስፈላጊ የሆኑ መረጃዎችን መያዝ ይጠበቅብሻል። እንደ ጓደኛ ቻን በቃ አሳስቦኝ ነው ብለሽ ካሰብሽ እሷን ለመርዳት ከሆነ የት እንደሆነ ቢሮ፣ ስልክ ቁጥሩ፣ ልጅቷ ምን ላይ እንዳለች፣ ያለችሽን ነገሮች እነዚህ ቢሮ ቢያንስ እሷ ጋር እኮ ብዙ ሰዓት ማውራት አልችልም። ወደው ነው የምቀማት በቮይስ ነው እንጂ እንዲህ በድምፅ እንኳን ደውላ አታወራኝም። እየሰማሽ ነው? ታስቀምጥልኝ። ይሰማሻል? አዎ ይሰማል። አንዴ አዳምጪ። አሁን እነዚህ ነገሮች በሌሉበት መርዳት አይቻልም። እሷን ልጅቷ የለችም፣ የት እንደሆነች አይታወቅም፣ ስልክ ቁጥሯ የለሽም፣ ቢሮዋ የት እንደሆነ አታውቂም። ድፍንፍን ያለ ነገር ነው። ገብቶሻል? ፖሊስ ጋር እንኳን ብትሄጂ ፖሊስ እነዚህን ሁሉ ነገሮች ነው የሚጠይቅሽ። ከሰማሽ ምንድን ነው እጅሽ ላይ ያለው መረጃ ምንድን ነው የሚለውን። ስለዚህ አንቺ በተቻለሽ መጠን ከዚህ እንደወጣሽ እነዚህ ነገሮች የምታገኝበትን መንገድ ፍጠሪ። ሌላ ሰው እንኳን እዛ ሀገር ያለ ሰው ሊረዳት ቢፈልግ የሚጨበጥ ነገር ይፈልጋል። ገብቶሻል? የሚያዝ ነገር ያስፈልጓል። ዝም ብሎ አንድ ሰው የሚነሳ ስልክ የለም፣ ልጅቷ የት እንዳለች አታውቂም፣ ቢሮም የት እንደሆነ አይታወቅም። እንዴት የሚለው ነገር መጀመሪያ መነሻ ያስፈልገዋል። ወይ የምትሰራበትን ቦታ ማወቅ አለብሽ። ገብቶሻል? ስለዚህ እነዚህን ሁሉ ነገሮች አጣርተሽ ነው እንደው እርዳታ እንኳን ብረዳት ወይም ያግዛት ሰው ካለ ብለሽ ሪኩዌስት ለማድረግ እንኳን እዛ ሀገር ሳውዲ ያለ ሰው እንኳን እስቲ እኔ ይህን ጉዳይ ሊየው እንኳን ቢልሽ እንኳን መለሽ። እሺ ተግባባል? ከማውራት ውጭ አሁን እዚህ ጋር ለውጥ ላያመጣም ነው የምልሽ እኮ። ገብቶሻል? ለዛ በቃ ወይም ስታሳዝን ከቢሮ ስልክ ውጭ ሌላ መረጃ የለኝም። እሱን ነው የምልሽ። ወይ ስታሳዝን ምናምን ብለን ነው የምናልፈው እኛ። መርዳት ግን ካስፈለገ ተጨባጭ የሆነ ሊረዳስ የሚችል ሰው እንኳን ቢኖር ተጨባጭ የሆነ ነገር እጅሽ ላይ መኖር አለበት። እሺ አመሰግናለሁ። እሺ ቢሮ ግን የሚባለው ነገር እንደዚህ ቢሮ አላቸው በአካል ወይስ በስልክ ብቻ ነው የምታገኟቸው? ትናንትና አንዲት ልጅ እንደዚህ ብላን ነበር አለ ጓደኛዬ ብላን። ጥሩ ከማሰብ ነው የሚመጣው። በነገራችን እሷ ልጅቷ አሁን እናገባኝ ብትል እኮ ትችላለች። አሁን የገባችው ይችላል። ጤና ይስጥልኝ። እንዴት ነህ አባ? ደህና ነህ? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆየህ። ይኸኛው ትናንትና እንግዲህ ምንም ማድረግ አይቻልም። ድል ለሴት ነው። እውነት ችግር የለውም። እህታችን ናት። እሺ ደህና ነገር እንዴ? ምንም ጥያቄ የለውም። ምን እያለ የነበረ ግማሽ ነው ያዳመጥኳት እና ልጅቷ ምን እያለች ነበር? ሙሉ ለሙሉ አልሰማሁትም። አሁን የገባችው ነው ያው አልሰማሻትም? ሙሉ ለሙሉ አልሰማሁትም። ያው ስለ ጓደኛዋ የነገረችን ያው የሆነ እንደምትበደል ስልክ እንደማይሰጧት እና ለተረዳት እንደምትፈልግ ነገረችን። ሳውዲ ነሽ አንቺ? ከተማው ናት ወይስ ገጠሩ? እሱን አልነገረችንም፣ ግን ሳውዲ ነው ያለች። አሁን ገብታ አስታውራ አልሰማሻትም እኮ? ግማሽ ነው የሰማኋት። ሙሉ ለሙሉ ስላልሰማሁት ነው። ሳዲና ስላለች የሚረዳት አካል የለም ስላለች ያለችውን ነገር ስለሰማሁ ነው። ስልክም አይነሳም አለች። በምን አይነት ስልክ ነው የምትደውለው? የቤት ስልክ ነው የያዘችው ልጅቷ ወይስ የራሷ ስልክ አላት? ስልኳን ቀምተዋታል ነው ያለች። ልጅቷ ልትመልሳት ትችላለህ? አሁን ስታወራ የነበረው ታግዣት ትችላለሽ አንቺ ሲመልሳት። ወይኔ ፕሮፋይሏን ደግሞ አላየሁትም። ፎሎ አላረግሻትም? እስቲ አለሽ? እስቲ ካለሽ ሲተመለሽ ካለሽ በምንድን ነው የምናውቃት? አይታችኋታል ጋይስ? ካያችኋት አስገቧት እስቲ። ነው ወታለች? እንግዲህ ምናልባት የምታግዛት ነገር ካለ እንደ ሀሳብ የምታውቀው ነገር ካለ ችግር የለውም። አለሽ ሳውዲ ተሆነ ችግር የለም። ገጠር ውስጥ ታልሆነች አትታየኝ።
አትታየኝም ያለችው። ምን ድንገት ነው የወጣችብኝ እኮ። አለሽ እስቲ ካለሽ ጻፊ። አሁን ገብተሽ የነበርሽው ልጅ ስሟ በጸሎት ነው ስሟ። ወጣልሽ ማለት ነው። በዚህ ፍጥነት አትወጣም እንጂ በዚህ ፍጥነት አትወጣም፣ ትኖራለች እዚሁ ጋር አለሽ አለው እያለሽ ነው መሰለኝ። ቆይ ቆይ አንዴ አለው ብለሻል። በጸሎት እሷ ነች። እስቲ አውሪያት፣ ጠይቂያት በጸሎት። እስኪ ንገሪኝ፣ ምንድን የሆነችው ልጅቷ? በቃ ከመጣች ጀምሮ ስልኳን ቀማቻት። ሴትዋ በጣም ነው የምታሰቃያት። ስልክም የላትም። በቃ ፓስፖርትሽን ላኪልኝ ስራ ፓስፖርትን ቀምተኛልኝ ነው የምትለኝ። በጣም ብዙ ቀን ታግያለሁ። ፓስፖርትሽን ላኪልኝ፣ ኮፒ ካለሽ ላኪልኝ። እሺ በቃ እኔ በጣም ብዙ ነገር በቃ በደወለችልኝ አጋጣሚ ሁሉ ጠይቃታለሁ። ግን ከሷ ምንም አይነት ማስረጃ አላገኘውም ከስልኩ ከኤምባሲው ስልክ ቁጥር ውጭ ማለት ነው። በምንድን ነው የመጣችሁ? በኤምባሲ ነው የመጣው? አዎ በኤምባሲ ነው የመጣችሁ። በኤምባሲ እኮ ሲባል በቢሮ ነው የምትመጣው። ኤምባሲው ቀጥታ ይረከባል። ህጋዊ ቢሮ ነው የመጣችሁ። እንደውም እንደዚህ በደላላ ምናምን አይደለም። ይኸውልሽ ኤምባሲው አይረከብም። ኤምባሲው እዚህ ጋር በኤምባሲ የምንለው ነገር ማለት ነው። እዛ ጋር ኤምባሲው ኢትዮጵያ እናስፈርማለን፣ ማህተብ አለን የኤምባሲው። ከዛ ከኤምባሲው ስር እዚህ ጋር የሚሰሩ አሉ። ገብቶሻል? ኤምባሲው ጋር የምንደርሰው የከፋ አደጋ ሲደርስ ብቻ ነው። ስልክ ቁጥሩ አለሽ? የልጅቷን የማገኝበት መንገድ ስልክ በዋይፋይ ቁጥር ነው የምጠቀመው ብላ እሷን ኮንታክት ያደረገችኝ። ግን ድንገት ስገባ የአንቺን ስልክ ካገኘሁት ግሩፕ ላይ ላስገባሽ እችላለሁ። እሺ ፎሎ አድርጊኝና በውስጥ ሃይቤይ እኔን ቁጥር አስቀምጥልሻለሁ። ቴሌግራም ግሩፕ ላይ አስገብኝና ወይ ቴሌግራም ላይ የት ናት ከተማውን ነግራሻል ያለችበትን? ምንድነው ያለችኝ? እስኪ ቆይ ግን አንድ ጓደኛዬ ከዛው ላይ ጠይቄ እነግርሻለሁ። እሺ ማለት ልጅቷ የምትወጣበትን መንገድ ማመቻቸት አለብን። ለምን ኤምባሲው መድረስ የማይችል ተሆነ ከኤምባሲው በላይ ደግሞ ሌላ አካል አለ። ገብቶሻል? በአሁን ሰዓት ብዙ ልጆች እየተጎዱ ነው። ብዙ ወንድሞቻችን እየተጎዱ ነው። ምክንያቱም ፍትህም እየተባለ ነው። እዚጋ የስንቶች ነፍስ እየተቀጠፈ ነው። ገብቶሻል? በሽለታ የምናልፈው ነገር የለም። እሺ በጣም አመሰግናለሁ። እንግዲህ በጣም ታሳዝናለች። ታማ ለራሱ ማለት ነው 2 ወር እረፍት ያስፈልጋል። በቀን 2 ሰዓት ነው የምተኛው አለች። እና ልጅ ወረዴ 2 ሰዓት ተኛች ማለት አብዳለች። የሆነ ብቻ በምችው አቅም በቃ እግዚአብሔርን በጣም አመሰግናለሁ። ችግር የለም። እሷን የምትጠቀምበትን ስልክ ቁጥር ማስቀምጭልኝ፣ እኔ አስቀምጥልሻለሁ የኔ። ምክንያቱም እንደ ነገሩ የምናልፈው ነገር እንደ ቀላል አድርገን የምናልፈው የሞተ ይለት እየየ ምንም ቁም ነገር የለውም። ምክንያቱም የከፋ ሁናቴ ላይ ቢደርስባት ነው ይችል የምትናገርሽ። አዎ በቃ እግዚአብሔርን በጣም አመሰግናለሁ። ብቻ ልጅቱን ብሰሚያታውን ወይሱን ባሰማች ነው እግዚአብሔርን በቃ እኔ የለሁም እግዚአብሔርን የለሁም። እኔ ልጅቱን ማቃት በቃ እንደዚህ 3 ቀን 4 ቀን ነው። ግን በጣም የምታሳዝን ቤተሰብ የሚባል ነገር የመጣችበትን ቢሮ የሚያውቅ በቃ ደህና ቤተሰብ የላትም። ምንም አይነት ነው የቢሮ ምንም አይነት ነገር የላትም። በቃ እሷ ቢሮዋን ታውቋለች። የቢሮዋን ስልክ ለኔ ሰጠችኝ። እኔ በኢሞ ስደውላቸው አያነሱም። ከዛ ወንድሜን እስኪ ቀጥታ ደውልለት ብዬ ስሰጠው ቀጥታ ኮል ማነሳም እና የምታውቂው ከሆነ አለኝ ደብዳቤ ጽፈን ቀጥታ አዲስ አበባ አለ ሰው እንስደድ አለኝ። እኔ ደግሞ ቢሮውን ጠንቅቄ አላውቀውም። እንደ አጋጣሚ ነው ከሷ ጋር የሄድኩት። የአዲስ አበባውን የያዘችው እዚህ ያሉትን? አዎ የአዲስ አበባውን ነው። በቃ እሱን ቴክስት አድርጊልኝ ለኔ። እሺ እሱም ወደ ሳይሆን በግዱ ያወራታል። እንደዚህ ላይ እየተባለ ነው እህቶቻችን እዚህ ጋር ስንት ሲቀይ የደረሰባቸው ያለው። እሺ ፎሎ ተደራረጉና አውሩሽ። አዎ እሺ ችግር የለም። እኔ ፎሎ አድርጌሻለሁ።
እሺ ወደ አሁን አመሰግናለሁ። በውስጥ አውሪኝ ፎሎ ይመልሽና ቴክስት አድርጊልኝ አሁን። እሺማ እሺ እሺ ወንድማችን አመሰግናለሁ። እግዚአብሔር ይስጥክ። ምንም አይደል። መልካም ቀን። እሺ እሺ ሰላም ሁኑልኝ። በቃ የሆነ ሰው አያችሁ ምክንያት የሆነ ማሰብ እዛ ሀገር ሊያግዛት የሚችል ሰው ካለ ግጥም አለኝ ለማዳም ቅመሞች እየጻፈች ደጋግማ ነበር። ነይ እስኪ ግቢ። ገጥመሽ ነው? ሰላም ሰላም አሌክስ፣ እንዴት ነህ? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ሁላችሁንም ሰላም ብያለሁ። ከዛሬ 4-5 ወር በፊትም እዚሁ ቤት ገብቼ ግጥም እንዳነብ አድርገኸኝ ነበር አሌክስ፣ አመሰግናለሁ አሁንም ስላስገባኸኝ። እሺ ምንድን ነው የግጥምሽ ርዕስና አንብቢላቸው። ያው ለስደተኞች ለማዳም ቅመሞች ነው። ያው ግን ርዕስ የለውም። ርዕስ የለውም? ያው ስደት ነው። በቃ ስደት ዙሪያ ስለሆነ ያው እንደዛ ነው። እሺ እሺ በስደት ያለሽው አንቺ ልባማ ሴት ምን እየተሰማሽ ምንስ ከፍቶሽውን በባዕድ ሀገር ቤት የወለድሽውን ልጅ ጣሙን ያልጠገብሽው እሱን ቀን አድርገሽ አንቺ ያቀረቀርሽው እንዴት ሆንሽ እህቴ የናፍቆቱን እሳት በምን ተቋቋምሽው? እስኪ አንዴ አረፍ በይ እስኪ የልብሽን ቁስል ማን ጠይቆሽ ያውቃል? እህቴ ከፍቶሻል፣ አሞሻል፣ ደክሞሻል ብሎ ማን ጠይቆ ቀርቦስ አድምጦሻል? ለቅሶና ሐዘንሽ ውስጥሽ ተደብቆ ደስተኛ ናት አሉሽ በተዳፈነ እሳት ቢያዩሽ ጥርስሽ ስቆ። አንቺም አይቻልሽው ችለሽው የቆምሽው መች ተነግሮ ያልቃል? ደግሞ ስላውራ ብቲ ጥቅምሽን እንጂ ማንስ ያንቺን ችግር ቀርቦ ይሰማሻል? የአረብ ሀገርን ሴት ያቺን ስደተኛ ደስታን የናፈቀች ፍቅር የተራበች ሆና ብሶተኛ ስለ ራሷ ሳትኖር ሆና ለሰው ደራሽ ድንገት ህይወት ዘሞ ያብሰበችው ፈርሶ በአጋጣሚ ቢመሽ ይሆናል ሁሉም ሰው ዞሮ እጇን ነካሽ። ስለ ራሷ ሳትኖር ለቤተሰብ ሆና ያዘነበለውን የእናቷን ኑሮ ያደረገች ቀና የአረብ ሀገር ሴት ናት የጀግኖቹ ጀግና። ከሀገርሽ ከወጣሽ ስንት ዓመታት ሆነሽ? ስንት የስቃይ ዓመት የለቅሶ ሌሊቶች ብቻሽን አሳለፍሽ። በዛች ጠባብ ክፍል የምታሳልፊው ሞልቶ ላይ ሞላልሽ ብትገፊው በስደት ያለቀው የልጅነት እድሜሽ በእንባ የተወለገው የሚያሳሳው ፊትሽ በብዙ ሐዘኖች የቆሰለው ልብሽ የፈጠረሽ እንጂ ማንስ ሊጠግንሽ? ስሚኝ አንቺ ጀግና በሳት የተፈተንሽ ያልፍልኛል ብለሽ አሁን ያቀረቀርሽ ስለ ነገ ስቲ ዛሬን መኖር የተውሽ በስቲ በርታ በይ ጀግን በይልኝ ይሄ ቀን ያልፍና ቀና እንድትይልኝ። አመሰግናለሁ አሌክስዬ። ኦዲየንሶቹም ሁላችሁም በጣም ነው አመሰግናለሁ። ጎበዝ። ግጥሞችሽን እያስቀመጥሻቸው ነው በደንብ? አዎ አሉ፣ ሁሉንም እያስቀመጥኳቸው ነው። ጎበዝ። እና ያኔ ከ4 ወር በፊት ያልኩ ጊዜ ሳውዲ ነበርኩኝና አሁን ደግሞ ኢትዮጵያ ነኝ እና ዱባይ ለመመለስ ፕሮሰስ ልጀምር ነው። ፈጣሪ ከረዳኝ አንድ ዱባይ የሚገኝ ቡቲክ ቤት ልብስ ቤት ቻሌንጅ ሰጥቶኛል። ሙሉ ወጪን ሸፍኖ እኔን እዛ ለመቅጠር እና ቻሌንጅ ሰጥቶኛል። አካውንቱን ያው የፉሉ ቻሌንጅ ነው የሰጠኝና ቪዲዮ ሰርቻለሁ 2-3 ቪዲዮ። እኔን እዚህ ጋር ማበረታታት የምትፈልጉ የተሻለ ነገር ላይ እንደሆነ የምትፈልጉ ከማዳም ቤት ወጥቼ የተሻለ ስራ እንድሰራ የምትፈልጉ እዚህ ጋር ያላችሁ ቤተሰቦች ሁላችሁ ከቻላችሁ የገባችሁ ሜንሽን ያረኩትን አካውንት ፎሎ አድርጋችሁልኝ ተሳክቶልኝ ሄጂ እዛ ብሰራ በጣም ደስ ይለኛል። በጣም እንደማስቸግራችሁ የፎሎ ቻሌንጅ እንደሰለቻችሁ ማቃለሁ፣ ግን እባካችሁ ተባበሩኝና ያንን አካውንት ፎሎ አድርጉልኝ ሁላችሁም። እሺ እና አሌክስ ጋር ተከታተላለሁ። እሺ ነበር ኮይን ልስጣችሁና ሜምበራችሁን አድሱ። እስቲ ጊፍት ልስጣችሁና ምንድነው ሜምበር መሆን የምችሉ ሰዎች አንድ ኮይን ነው የሚጠይቀው። ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበራችሁን አድሱ። ያው በየዙር ስለምሰጣችሁ ችግር የለውም። እዚህ ጋር ሳጥን ይታያችኋል። ከዚህ ከሳጥኑ ውስጥ ከ3 ደቂቃ በኋላ መውሰድ ትችላላችሁ። ግን ብዙ ታብ ላደረገ ሰው ነው የሚሰጠው። ይህን 3 ደቂቃ ታብ አድርጉና ከዛ ቆጥሮ ሲጨርስ ሳጥኑን ስትነኩት ይሰጣችኋል። ከዛ ውስጥ ወስዳችሁ ከላይ ከስሜ ጎን ያለው ልብ ቅርጽ ምልክት የነካችሁ ሜምበር ሁኑ። እሺ ግጥም ገጣሚያን በዝተዋል እዚህ ቤት።
እንዴት ነው የግጥም መድብልማ ምናምን የሆነ ጊዜማ ግድ ነው ማሳተም አለባችሁ። ምንድን ነው አካባቢ? እሺ ግን ይኸውላችሁ አልሰጠኝ የምትሉኝ ሄሎ ይሰማል? ይሰማል። ሰላም ነው አባት። ሰላም እሺ። ብዛ እንኳን ደህና መጣሽ። እንኳን ደህና ቆየልኝና ምክር እፈልጋለሁ አለች። እሺ ንገሪኝ። እና ምን መሰለክ ከዚህም በፊት ብዙ ላይፍ ያሳለፍኩ ሰው ነኝ እና ህይወት ነበረኝ። ከዛ በአጋጣሚ አንድ ሰው መጥቶ ወደ ህይወቴ ገባ እና እንደማይጥለኝ ወድሻለሁ አብሬሻለሁ ይለኛል እና እኔም ማመንኩት። መጀመሪያ የሰፈሬ ልጅ ነው፣ እንተዋወቃለን። ከዛ በፊት ህይወት ነበረኝ እና ያኛውን ህይወት ደግሞ ሳልፈልግ ስለገባሁበት በሰዎች ግፊያ ስለገባሁበት ያ ህይወት አልተሳካም እና ትቼ ወጣሁ። ከዛ በቃ እሱ ደግሞ ወደ አረብ ሀገር ከመጣሁ ከአመት ከ6-7 ወር ከሆነኝ በኋላ ከእሱ ጋር ተገናኘን በቲክቶክ ማለት ነው። ከዛ ማውራት ጀመርን። ያው እኔም ወደድኩት። ከዛ በቃ ያለፈውን ህይወቴን ስለሚያውቅ እና ሁሉንም ነገር ስለሚያውቅ ያን ነገር ትቼ እንደ አዲስ ካንቺ ጋር እሆናለሁ ብሎ ለኔ ብዙ ተስፋ ሰጥቶኝ እኔም አምኜው በቃ እሺ ብዬው አብረን ሆነን ከዛ ያለን ብዙ ቻሌንጅ እንዲህ ነው ያልነግረም ግን በቃ የማይከፈሉ መስዋዕትነት ብዙ ነገር አድርጌለታለሁ። በከፋው ሰዓት በችግሩ ሰዓት እና ከጎኑ ቁሜ ነበር እና በሱ ምክንያት ቤተሰብ እኔን አሸሸኝ። ለሱ ስል ፋሚሊዎችን ተውኩኝ። በቃ የምኖረው የምንቀሳቀሰው ሁላ እያንዳንዱ ነገር የማደርገው በሱ ትእዛዝ ስር ነው፣ እሱ ባለኝ ነው ምንም ነገር እና በቃ ተገዛውለት እያለን አይዞሽ እና በጣም ነው የምወደው እና ለሱ ብዬ ፋሚሊዎቼን ከተውኩ በኋላ ሰው ከህይወቴ ካስወጣው ብቻዬን ካስቀረኝ በኋላ ነው ከሚፈልጋቸውን ነገሮች ካገኘው በኋላ ከኔ ጋር በቃ ያሰቃይ ማለት ይሰድበኛል። እንደዛም ሆኖ ደግሞ እኔ ለምኜው ምናምን እታረቋለሁ። ምክንያቱም ያለሱ ሰው ስለሌለ ካጠገቢ በቃ ያለሱ መኖር እንደማልችል አድርጎ ነው እንትን የቀረበኝ እና በጣም የሚያስብልኝ ይመስላል ምናምን ነገር። ከአሁን መሀል መንገድ ላይ ጥሎኝ ሄደ። በአካል አትተዋወቁ? በአካል አግኝተሽዋል? በፊት አውቀዋለሁ። እሺ እና ወጣ። ከዛ ብቻዬን ሰው ከኔ ከሸሸ በኋላ ብቻዬን ከተውኩ በኋላ እንደማይፈልገኝ ትላንት ማለት ነው። ትላንት ከዚህም በፊት ብዙ ጊዜ እንጣላለን እና እየለመንኩት ነበረ የምታረቀው እየለመንኩት በቃ ማለት ካለሱ መኖር እንደማልችል አድርጌ ነው የማስበው እና አሁንም እንዲህ ያደረገብኝ እሱን መርሳት አልቻልኩም እና እንዴት አድርጌ ከህይወቴ ላስወጣው እችላለሁ? እንዴት ወደ ራሴ እመለሳለሁ? ብቻ በጣም ከብዶኛል። የት ነው ጥሎኝ ሄደ ያልሽው? ወዴት ነው ሄደው? ሊያወራኝ አይፈልገው። ከህይወቱ እንደወጣለት ነገረኝ። ምንድነው ምክንያቱ? በተልካሻ ምክንያት ነው። ዝም ብሎ ይጨቃጨቃል። በቃ ብቻ አላውቅም። እድሜሽ ምን ያህል ነው?
21 አሁን ግንቦት ሲመጣ 21 ገባሁ። በስንት ዓመትሽ ነው ከእሱ ጋር ፍቅር የጀመርሽው? ገና 1 ዓመት። እሺ ሚዩት አድርግና አዳምጪኝ እስኪ። ትንሽ ሰናፍጭ ያለበት መርፌ ነው የምንወጋሽ፣ ሊያስነጥስሽ ይችላል ትንሽ። አንደኛ ለወንድ እንደዚህ ማልቀስ የለብሽ። ለወንድ እንዴ የሰው ልጅ እኮ በብዙ አይነት ፈተና ውስጥ ያልፋል፣ ብዙ መከራ ውስጥ ያልፋል። እያለቀሽለት ያለሽው ወንድ እንባሽ የሚገባው ወንድ አይደለም። አንዳንዴ እንባችን የሚፈስለት ጉዳይ የእውነት ያ ነገር ወርዝ ያደርጋል ወይ፣ እውነት የኔ እንባ የኔ ኢነርጂ ይገባዋል ወይ የሚለው ነገር ቆም ብለን ማሰብ አለብን። ማትፈለጊበት ቦታ ላይ ምን ትሰሪያለሽ? አይፈልግሽም፣ ይጨቃጨቅሻል። በአካል አታውቂው ማለት በአካል አይደለም እያወራሽ ያለሽው፣ በርቀት ፍቅር ነው በሶሻል ሚዲያ። አንቺን ቲክቶክ ላይ በጠበሰበት ኢነርጂ ሌላዋንም ይጠብሳል። ስለዚህ ራስሽን አክብሪ። ራስን ማክበር ማለት የማትፈለጊበት ጠረጴዛ ላይ አለመቀመጥ። ሆቴል ገብተሽ አስተናጋጁ የፈለገ ምርጥ ምግብ አቅርቦልሽ ግን ዲስሪስፔክት እያደረገሽ እያመናጨቀሽ ጥሩ ምግብ ቢያቀርብልሽ ምግቡን መብላት የለብሽም። የሆድ ጉዳይ አይደለም፣ የክብር ጉዳይ ነው የሚበልጠው። ገብቶሻል? ጾምሽን ብታድር ይሻልሻል፣ ክብርሽን አስጠብቀሽ። ስለዚህ እንደዚህ አይነቱ ሰው እንደዚህ ይበጣጠስብሽ የነበረ ሰው ራስሽን አክብረሽ በራስሽ ጠንካራ ሆነሽ ቆመሽ ወደፊት ሙቭ ስታረጊ ኮንፊደንስ ሲኖርሽ ራስሽን ስትንከባከቢ ጎበዝ ቆንጆ እንደሆንሽ ተፈላጊ እንደሆንሽ ስታሚ በራስ መተማመን በራስሽ ህይወት ውስጥ ደስተኛ ሳቂታ ስትሆኚ ይመጣል ደግሞ የኔ ቆንጆ ናፈቅሽኝ እኮ እኔ እኮ ያው እንትን ብዬ እኮ ነው ያው ስላልቻልኩ ምናምን ይቅር በይኝ ብሎ ደግሞ ይንፈራፈራል። ወዶሽ አይደለም። አቴንሽን ሲከሮች አሉ በነገራችን ላይ አቴንሽን የሚፈልጉ በፍቅር ውስጥ ማለት ነው። ማለት እናንተ ፎሎ እንድታደርጓቸው የሚፈልጉ እናንተ ሁሌ ደዋይ፣ እናንተ ቴክስት አድራጊ ምናምን የተወዳጅነት ስሜት በቃ እሷማ ተከታይ ነች አንዴ ምናምን የትም አትሄድም አይነት ነገር ብለው ልክ ትተሽ ለመሄድና ለመብረር ስታስቢ ልትሄድ ነው ብለው እንደገና ወደኋላ መለስ ብሎ እጅሽን ይጎትቱታል። ቆራጥ ሲሆኑ መሆን ያለብሽ እንደዚህ አይነት ሰው አይሆንሽም። ድራማ ነው። ስለዚህ አየር ላይ ያለ ነገር ነው። አንቺ ተወዳጅ ጎበዝ ቆንጆ ሴት እንደሆንሽ እመኚ። በራስ መተማመን ማለት ሁሉ ነገር ነው። የኔ እናት በራስ መተማመኑን ያጣ ሁሉ ነገሩን እንዳጣ ይቆጠራል። በራስ መተማመን ያለው ገንዘብ ባይኖረው ያገኛል፣ ዝና ባይኖረው ያገኛል፣ ምንም ነገር ባይኖረው እንዲኖረው ማድረግ ይችላል። ነገር ግን ሁሉ ነገር ኖሮሽ ግን በራስ መተማመን ከሌለሽ ያለሽን በሙሉ ግን ታጨዋለሽ። ቁልቁል ነው የምትወድቂው። ስለዚህ በራስ መተማመን ተንቀሳቀሽ። እሱን ለመርሳትና ለመተው ማድረግ ያሉብሽን በጣም ወሳኝ ነጥብ ልንገርሽ። አንደኛ እሱ የሚያስታውሱሽን ነገሮች ከዙሪያሽ አጥፊ። ስልክ ቁጥርሽን፣ ያወራችሁትን ቮይስ ሜሴጅ፣ ስጦታ የሰጠሽ ነገር ካለ እሱ የሚያስታውሱሽን ነገሮች በሙሉ አጥፊ። ጠላትሽ እሱ ነው። እየሄድሽ ታይዋለሽ በየጊዜው ፕሮፋይል ቀየረ አልቀየረ እሱ ነው ቼክ የምታደርጊ። የራስሽን ወጥተሽ ማለት ነው። ከቻልሽ ስልክሽን ቀይሪ። ከዛ ሙሉ በሙሉ ትኩረትሽ 24 አወር ምን ላይ ነው መሆን ያለበት? የራስሽ ህይወት ላይ ቢዚ ሁኚ። ጭንቅላታችን ይኸውልሽ የባጤ ቆጡን የሚያወራውና የሚያስበው ስራ ሲፈታ ነው። አሁን ከአንቺ ጋር ነው ቁጭ ብዬ እያወራሁ ያለሁት። ቁጭ ብል ምንም ስልኬን አጠፋፍቼ ምናጅን አጣጠፌ ቁጭ ብል ጭንቅላቴ ብዙ ነገር ያወራል፣ ይጠይቃል፣ ይመልሳል ራሱ ማለት ነው። ዝም እንዲል ማስብለው ምን ሳደርገው ነው? አክሽን ውስጥ ሲሆን ነው፣ ተግባር ውስጥ፣ እንቅስቃሴ ውስጥ፣ ስራ ውስጥ ሲሆን። ስለዚህ አንቺ የሆነ እንቅስቃሴ ውስጥ፣ ስራ ውስጥ፣ አላማሽ ውስጥ ስትሆኚ እሱን ማሰቢያ ሰዓት አይኖርሽም ማለት ነው። አንደኛ ስደት ላይ ነው ያለሽው። ሰው ሀገር መተሽ ስለ ወንድ የምታስይበት አይደለም። ተግባባ? ግልጽ ነው። አመሰግናለሁ አሌክስ፣ በጣም ግልጽ ነው። እንዳታለቅሽ ከዚህ በኋላ የምታለቅሽ እኮ የሆነ ሰው ሞቶብሽ እኮ ነው። እሺ እንዳታለቅሽ። እሺ አሌክስም መልካም ቀን። አመሰግናለሁ።
ወይ ፍቅር ፍቅር ጉዳ ፈላ የሚለው የማህሙድ አህመድን ሙዚቃ ሰማበት ሰዓት አሁን ይመስለኛል። እንዲህ ታለቅሳላችሁ። ስንት የሚለቀስለት ጉዳይ አለ ጋይስ። አንድ ጥላቢሽ የሆነ ሰው ጥሎኝ ሄደ ብላችሁ እሺ። ሄሎ አቤት፣ ሰላም ነው? እንዴት ዋላችሁ? እግዚአብሔር ይመስገን። እንኳን ደህና ጠበቃችሁ። ምን እንታዘዝ? እኔ ግን ትንሽዬ ጊዜ ወስድባችኋለሁ። ትንሽዬ ብቻ አዳምጡኝ። እሺ፣ እናዳምጥሻለን። ንገሪኝ። የሆነ ላማክራችሁ ፈልጋለሁ። ኮሜንት ላይም አንተም እንደምታማክረኝ ፈልጋለሁ። እሺ፣ ንገሪኝ። ግን ደንግጫለሁ። ትንሽዬ ትንፋሽ ልውሰድ በእናትህ። ምንድን ያስፈራሽ? አስፈራለሁ? ኧረ ትንፋሽ ልውሰድ ትንሽዬ። እሺ፣ ትንፋሽ ውሰጂ። እስከዛ ድረስ እሷ ትንፋሽ እስክትወስድ ጋይስ ከላይ ከሰሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ወይም ደግሞ ሜምበራችሁ የምትሉኝ ነገር መስማት ፈልጋለሁ እና እሺ አታምት ድምፅ ይቆራል በመሀል ማለት ነው። ኤርፎኑን አውጪው። እሺ። ኧረ ኤርፎን የለኝም እና እኔ እና እሱ ከተገናኘን 7 ዓመት ወደ 8 ዓመት ይሄድና በመሀላችን አንድ ልጅ አለን። የ7 ዓመት። በምንድን ነው የተዋወቃችሁት? በአካል ነው የምንወቀው። የጎረቤት ልጅ ነኝና ግን ብዙ ታሪክ አለኝ። እኔ እና እሱ እንዴት በአጋጣሚ አይደለም ተቸግሬ ነው ወይ አፍቅሬ ምናምን ሳይሆን አጋጣሚ በቃ መሄጃ ስላሌለኝ ነው ወደ እሱ የተጠጋሁት እንጂ አፍቅሬ ምናምን አይደለም። እሺ። እና በሱም ይሁን ብዬ ነው የሄድኩበት የገባሁበት እና ብዙ በደል የደረሰብኝ ስለ እንደ ሴትነቴ ብዙ ፈተና። በዛን ሰዓት የ19 ዓመት ልጅ ነበርኩኝ። መሄጃ ስላሌለኝ ነው ፍቅር ምናምንም አላውቅም። በዛ ሰዓት ከአብሬው የገባሁት ማለት ነው። ከዛም በ20 ዓመቴ ልጄን ወለድኳት እና ብዙ ፈተና ነበረ። ብቻዬን ነበርኩኝ። በቃ ብቻ ወለድኩኝ፣ ገባሁኝ፣ ብቻዬን ያደርኩት። ማንም እኔ ጋር አልነበረም። ክራይ ቤት ይከፍልልኛል። የምበላው መቶ ውጭ ላይ አስቀምጦልኝ ነው የሚሄደው። መቶም ቼክ የማያደርገኝም እና እንደሱም ሆኖ ልጄን ለማሳደግ ብዬ ብዙ የሰውን በረንዳ ስር ተቀጥሬ ልጄን ተሸከሚያት በዝናብ በብርድ ምናምን አሳደግኳት። ግን እግዚአብሔር ይመስገን እኔ አላማርርም። ከኔ በታችን ብዙ ሰዎች ስላሉ አላማርርም በሱ ማለት ነው። እና እንደምን አሳደግኳት ነው። 4 ዓመት ሲሞላት በቃ እሷ ማርጋለች እና ልጅሽን ተቀብዬ ወደ አረብ ሀገር እንደምትሄጂ ምናምን ሲለኝ እኔም መውጣት ነበር። ብዙ ተርቤ እዚች ጋር የማይወራ ብዙ ፈተና አልፌ ነው እንትን ያልኩት። በዛ ሰዓት መውጣት ብቻ ነው የምፈልገው። ከዛ ወጣሁኝና መጣሁኝ። በዛ ሰዓት አይመጣም። ከመጣ በወር አንዴ ከመጣ ነው እንጂ አይመጣም። እና እንደዛ እንትን አልኩኝና መጣሁኝ። ከዛ ከመጣሁኝ በኋላ የመጣሁትን ብር ከፈልኩለት ማለት ነው። ከዛ ከከፈልኩኝ በኋላ በመሀል ድጋሚ ብር ልክልኝ ስለኝ አልክልህም አልኩት። በምን ምክንያት መሰለ? እኔ ወደዚህ ስመጣ በእናትህ ለምን ልጄ እነሱ ጋር ጥዬ ስለመጣሁ የማማክረው ነገር ስላለኝ በእናትህ አንተ ጋር አድሬ የማወራክ ነገር አለ ስለው ገደል ግቢ ለእኔ ስትይ እኔ ጋር አታድሪም አለኝ። እሺ ብዬ መጣሁኝ። ከመጣሁኝ በኋላ ማታ ሁልጊዜ አያወራኝም። በቃ እቤት ከገባ በጭራሽ አያወራኝም። ጠዋት ከ2 ሰዓት በኋላ ነው የሚያወራኝ። ምክንያቱ እንኳን እስካሁን አላውቅም፣ ግን ወደዋለሁ። የመጀመሪያዬ ነው
ወደዋለሁ፣ በጣም ነው የምወደው እና እሺ ብዬ ተውኩኝ። አንድ ልጅ እነሱ ጋር ናት። ልጄንም መርዳት ስላለብኝ ለዛ ብዬ እሺ አልኩት። ከዛ እንደዛው ማታ አያወራኝም፣ ቀን ስራ ላይ ሲሆን ይደውልልኛል፣ አወራዋለሁ። ማታ ግን አያወራኝም። እንደዛ እያልኩኝ ከ5 ወር በኋላ ድጋሜ ብር ላክልኝ የሆነ ነገር ነው መግዛት ፈልጋለሁ ሲለኝ አልክም አልኩት እና እንደ ሴትነቴ የሆነ ነገር አወጣለሁ ሲል አውጣ፣ ምን አገባኝ፣ የኔ ብቻ ሳይሆን ችግር የለም ነገ ልጄ ትወቅስሃለች፣ እኔ ሳይሆን ልጄ ትወቅስሃለች። ምንድን ነው እወጣለሁ ያው ላኩለትም እዛ ሲመጣ እኔ እንደ ሰው ብዙም አላሰብኩም። እሱ አስቦ እኔ ወደዚህ ልመጣ ስል በመጣበት ሰዓት የቀረጸው ቪዲዮ ነበረ፣ በዛን ሰዓት ማለት ነው በድብቅ። እሺ አወጣለሁ ነው ሲል እኔም ወደ ፋሚሊ ነው የደወልኩት፣ እንደዚህ ብሎ እያስፈራራኝ ነው ምናምን አልኳት፣ ለማዘርየው ማለት ነው። ከዛ እስቲ ለምን አባቱን እንደዚህ የሚያደርገው ብላ እናትና ልጅ እዛ ተጣሉ። ከዛም ከለከለችው። ከዛ በኋላ ከ3 ወር ከ4 ወር በኋላ ተመልሶ በቃ ይቅርታ አጥፍቻለሁ እንደዚህ ማለት የለብኝም ነው ሲለኝ እሺ አልኩትና ቀጠልኩኝ። ከቀጠልኩኝ በኋላ ከአመት በኋላ ፕሮሰስ ጀመረ ወደ ዱባይ ማለት ነው። እና የሆነ መሬት አለን ከክፍለ ሀገር፣ እኔ እዛ እነሱ ጋር በተቀመጥኩኝ ሰዓት መሬት ነበረች እና እሷን ሽጬ ወደ ዱባይ መምጣት ፈልጋለሁ ሲለኝ እኔ እያለሁኝማ እንዴት ትሸጣላችሁ? እሷ ውጪ ናት ይባላል አይደል እንዴ? እኔ እያለሁ አይሸጥም ሲሉ ስላቸው፣ ከዛም በኋላ በቃ ላኪለት እኔ ሰጥሻለሁ ችግር የለውም ማለት ነው። ከዛ እኔ አልፈልግም፣ እኔ የምፈልገው ሚስትነት ነው እንጂ ሀብት አይደለም። እና እኔ እያለሁ መሬቱ አይሸጥም ብዬ ያለችኝን ሰጠዋቸው። ከሰጠሁት በኋላ 2 ሄደ፣ 2 ያልተሳካም። ከዛም ባንቺ ምክንያት ነው እንደዚህ ይሆናል። እሺ በቃ ችግር የለውም አልኩኝና ተውኩኝ። ለምን ብሩንም አጣውኝ። ያው እኔ ከእግዚአብሔር የማገኘው ለምን ትናንትናም ስላልለኝ ዛሬ ደግሞ ከሆነ በኋላ ፈቅጄ ወደጄ ስለሰጠኝ ያ ብርም ቢጠፋ ለኔ እኔ ጉልበት የሰጠኝ እግዚአብሔር ነው እና ከጠፋም ጠፋ ነው ብዬ ተውኩኝና አሁን ወደ ራሴ ተመለስኩኝ። አሁን ወደ ራሴ ተመልሼ የቀረችኝ ደግሞ ድጋሜ ለቤተሰብ ላኩኝ ማለት ነው። ለቤተሰብ ስልክ ቤተሰብ ደግሞ ያችን ያስቀምጥኳውን ብር ወሰዱብኝ። ግን ያው ለምሳሌ አልረዳኋቸውም ስለሆነ ቢወስዱም አይከፋኝም። ግን እዚች ጋር አንዳንድ ጊዜ ወንድምም እህትም በቃ የሚያግዝ ሰው ካሌለ ማንም ምንም አያደርግልም። ግን ይሁን ብዬን የቀጠልኩት። አሁን ደግሞ ምክር የፈለግኩት መሬት እንገዛለን አለኝ። አሁን እያስቀመጥኩኝ ነው። አሁን ወደ 7 ወር ምናምን እያስቀመጥኩኝ። ከዛ በቃ እችኛው መሬት ተጋግዘን እንገዛለን አለኝ። እናንተ የምትሉኝ ደግሞ እዚች ጋር ነገር አብሬ ልግዛ ነገ ይክለኛል ወይ በቃ ብሬን ይዤ ገብቼ ራሴን ችዬ፣ ያው እናቴም አባቴም ደካማ ናቸው፣ ከኔ ጋር ሄዶ የሚገዙልኝ ሰው አይደሉም። እና እንዴት ላድርግ? እና ምክራችሁ ፈልጋለሁ። አይዞሽ። እድሜሽ ምን ያህል ነው? አሁን 26። ተጋብታችኋል እንዴት? እሱ ይሄ እኮ ጋብቻ አይባልም። አንዳንድ ሰው አብሮ ስለኖረ ብቻ ሳይሆን ፍቅር ካለ ነው ጋብቻ የሚባለው። ልጅ ስለተወለደ ልጅ ጋብቻ አትሆንም፣ ማንም ስለሚወልድ ማለት ነው። እዚች ጋር እኔ ለሴቶች የምነግራችሁ ነገር ቢኖር በእድሜያችሁ ተጠቀሙ።
ሰው ወደድኩሽ ሞትኩልሽ ስለተባለ ብቻ እንትን አይልም። ግን እድሜያችሁን ተጠቀሙበት። እዚች ጋር አንዳንድ ጊዜ እኔ ብዙ ጊዜ አዳምጣለሁ 21 22 ብለሽ ራሽን እንዳትሸውጂ በእድሜሽ ተጠቀሚበት ማለት ፈልጋለሁ። ለምን እድሜ ደስ ለእድሜያችሁ ተጠቀሙ። እኔ አሁን 26 ዓመቴ ነው እንትን እያልኩኝ ነው። ካሁን በኋላ ወደ ራሴ ተመልሼ የራሴን ነገር እንዲኖረኝ ፈልጋለሁ እና እናንተ ደግሞ የምትሉኝ እኮ አሁን ቀን ወደሽ ህጋዊ ባልሽ ነው ወይስ አይደለም? እሱ አጭር መልስ። አይደለም። እሺ ሚዩት አድርጊና አዳምጪ። አንደኛ ከእሱ ጋር አብረሽ ያለሽበት ምክንያት ሊገባኝ አልቻለው። ባልሽ እንኳን ቢሆን ወንድ ልጅ የሴት ልጅን ገመና አወጣለሁ ብሎ የሚላላጥና የሚጋጋጥ ወንድ አይደለም። ገብቶሻል? ሰይጣን እንኳን የፈጣሪን ስም ስጠሪበት ዞር እኮ ይላል እኮ አይደል? እንደዚህ አይነቱ ሰው ከሰይጣንም ይበሳል። ሚዩት አድርጊ፣ ስልክሽን አስቀምጩና አዳምጪ። ገብቶሻል? የራቁት ቪዲዮ በድብቅ ካሜራ ቀርጾ አድቫንቴጅ ይዛለው ገና ለገና ፖስተዋለው ከዛ ይሄንን ገንዘብ አምጪ የሚል ወንድ ጋር እስካሁን ማውራትሽ ነው እየገረመኝ ያለው። ምን እስኪሆን ነው የምጠብቂው? መሬት እንግዛ ይለኛል፣ ለእናቱ ነግሬያቸዋለሁ። በቃ ያቺን ነገር እኮ ባለሽ ሰዓት ይሄ ሰውዬ ገዳይሽ ነው። ገብቶሻል? ባልሽ እንኳን ቢሆን ተፋታችኋል ወዲያው በዛው ቅጽፈት። ይህም ባሰበ ቅጽፈት። ጋብቻ የወረቀት ጉዳይ አይደለም፣ የልብ ጉዳይ ነው። ለወለድሽለት ለልጁ እናት እንደዚህ ብሎ የሚያስብ ወንድ ጋር ድርድርም ማድረግ አያስፈልግም፣ ንግግርም የለሽ። አታውቂውም፣ አያውቅሽም ይሄ ሰው። ምክንያቱም ከአንቺ ፈቃድ ውጪ ፕራይቬሲሽን ቀርጾ የያዘ ሰው ነው። ገና ለገና ሊጠቀምብሽ ማለት ነው። የሚጠቅምሽ እኮ ራቁትሽን እንኳን ብትይዢ ኧረ ልብስ ነገር ጣል አድርጊ ብሎ ገመናሽን የሚሸፍን ሰው ነው እንጂ የሚያስፈልግሽ። አጋጣሚውን ሲያገኝ እንዴት አድቫንቴጅ የሚወስድብሽን ሰው አብረሽ መቆየትም ማውራትም አይጠበቅብሽም። ጋይስ ፍቅር ምን ማለት ነው ትሉኛላችሁ ጊዜ። ፍቅር በምትጋጩበት ሰዓት የምታሳዩት ሪያክሽን ነው እሺ፣ እንጂ በሰላሙ ጊዜ ምግብ ሲያጎርስሽ፣ አብሮሽ ፎቶ ሲነሳ፣ አብሮሽ ሲበላ፣ አብሮሽ ሲጠጣ፣ አብሮሽ ፖስት ሲያደርግሽ፣ ፕሮፋይል ፒክቸር ሲያደርግሽ እሱ ፍቅር አይደል። አስመሳዮችም ያደርጉታል። ትክክለኛው ፍቅር በምትጋጩበትና በምትለያዩበት ሰዓት ምን አይነት ሪያክሽን ነው አፈቀርኩት ላላችሁ ሰው የምታሳዩት? ጥፍራችሁ የምታወጡ ከሆነ አፍቅራችሁ አታውቁም ማለት ነው። አስመሳይ ናችሁ ማለት ነው። ልክ ስትለያዩ የራሱን ህይወት ይኖር፣ የራሷን ህይወት ትኖር፣ በቃ ያለኔም ቢሆን ደስተኛ ትሆን ብሎ ሚታው ሰው ወንድም ይሁን ሴት እሱ ትክክለኛ እውነተኛ ፍቅር ነበረው ማለት ነው። ከዛ ውጭ ግን የዘንድሮ ሰው ስትለያዩ ምን ያደርጋል? አብረሽ የበላሽውን የጠጣሽውን፣ አብረሽ ያረግሽውን፣ አብረሽ የወጣሽውን የገባሽውን ሄዶ ያማሻል፣ ያሰጣሻል። እንዲናት እኮ ብሎ አንቺን ለማጋለጥ ሚስጥሯ አለኝ እኮ ብሎ የአንቺን ነገር አደባባይ ለማስጣት ለማዋረድ ይሄዳል። ወንድም ይሁን ሴት ያደርጉታል። እንደዚህ አይነት ሰዎች መልካቸውን ባያችሁበት ቅስፈት ከህይወታችሁ ቆርጣችሁ አውጧቸው። እመኑ። ገብቷችኋል? ስለዚህ እህቴ ከዚህ ሰው ጋር አይደለም መሬት ለመግዛት ቀርቶ ስልክሽ የስልክ ቁጥሩ እንዳይኖር ከዛሬ ጀምሮ ምክር አይደለ የፈለግሽው፣ እንቅጩን ነው የምነግርሽ። እኔ እንደ ወንድም አውጪ፣ ከህይወትሽ ውጪ። የራቁት ቪዲዮውን በቢቢሲ ፖስተው ከፈለገ እኛ ወንጀል ነው ያንን ያደረገው ቀን በህግ ትጠይቂዋለሽ። ከዛ ውጭ ግን ራቂ። ከዚህ በኋላ ሌላ ተጨማሪ ጉዳት ማስተናገድ የለብሽም። ራስሽን አክብሪውሽ። እንደዚህ አይነት ወንዶች የወንድ ልጅ ስነ ልቦናም የላቸውም ሲጀምር። አብዛኞቻችሁ የምታዩት በላይ በመልክ ነው ሰውን የምትመዝኑት፣ ወይ በመልኩ ወይ በአነጋገሩ ወይ በመልካም ጊዜ ጥሩ ስለሆነላችሁ ብቻ ነው በፍቅር የምትወድቁት። ስትጣሉ ያ ሰው ምን አይነት ሰው ነው? እኔን አሁን ትክክለኛ ማንነት ማወቅ ከፈለጋችሁ በሰላሙ ጊዜ አይደለም። አሁንማ ታሞግሱኛላችሁ፣ እኔም ወዳችኋለሁ ምናምን እላችኋለሁ። ስንጣላ፣ ስታስቀይሙኝ፣ ሳስቀይማችሁ
ወይ የሆነ በማላችን ግጭት ሲፈጠር ምንድነው ማሳየው ሪያክሽን? ሙልጭ አርጌ ማጥረገርጋችሁ ከሆነ አስመሳይ ነኝ ማለት ነው። ገብቷችኋል? ትክክለኛውን መልኩን የምታዩት የአንድን ሰው በፍቅር ጊዜ አይደለም፣ በሰላሙ ጊዜ አይደለም፣ በምትሞጋገዙበት ወቅት አይደለም። ግጭት ሲፈጠር ሰው ስበሳጭ ጥፍሬን ማውጣ ከሆነ ትክክለኛው መልክ ያ ነው። ስለዚህ አንቺም ከዛሬ በኋላ ራስሽን አክብሪ። ናት ማትከበሪበት ቦታ አትቀመጪ። የተሳሳተ ቦታ ላይ ነው ያለሽው። ተግባባል? ግልጽ ነው? መልካም ቀን። እሺ፣ አመሰግናለሁ። ይህ ራቁት ቪዲዮ ምናምን አሁን ማንም እኮ ማመን የማችሉበት ጊዜ ነው። ታውቃላችሁ፣ ከፍቅረኛችሁ ጋር እንኳን ጥሩ ጊዜ ላሳልፍ ብላችሁ ያፈቀራችሁትን ሰው ቁጭ ብላችሁ እንኳን ደህና ውሃ እንኳን መጠጣት የማችሉበት ዘመን ነው። ገብቷችኋል? ለምን መሰላችሁ? አድቫንቴጅ ነው ሁሉም ሰው የሚይዘው። ይሄ ሶሻል ሚዲያ ዘመን ከመጣ በኋላ ቪዲዮ እየቀረጸ ቁጭ ያደርጋል። አንቺን ሊጋብዝሽ ሆቴል ይዞሽ ሄዶ ራት እንብላ ብሎሽ ሩም ይዞ እሱ ካሜራ ደቅኖ ነው የሚጠብቅሽ። እየተበላሸ የሚያስጠላ ዘመን ማለት ነው። ገብቷችኋል? ድሮ የለም። ድሮ አንድ ሴት ልጅን እጇን ይዟት እንኳን ሲሄድ ብርቅ ነው። ገብቷችኋል? እንዴት እጇን ያዛት ብለን በ90ዎቹ ጊዜ ማለት ነው ያኔ። አሁን እንዴት አድርጌ ወደፊት እጠቀምባታለሁ፣ እንዴት አድርጌ ከእሱ አድቫንቴጅ ይዛለሁ፣ ባካፕ ይዛለሁ ብሎ ቁጭ ብሎ እንጂ የእውነት ፈጣሪውን አምኖ በንጹህ ልብ ፍቅርን ብሎ በቃ እናንተም ብሎ እጃችሁን ይዞ አይኑን ጨፍኖ የሚጓዝ ሰው ማግኘት በጣም ከባድ። ማንንም ሰው ማመን የለባችሁ ጋይስ። ማንንም ሰው እዚህ ምድር ላይ ብትጠነቀቁ ይሻላችኋል። በተለይ ደግሞ ሴቶቹ። ወንዱ እንኳን ችግር የለውም፣ ወንዱ ምን እንዲሆናሉ። አይ ሴቶቹ አድቫንቴጅ ነው የሚያዝባችሁ። በጥሩ ቀን አይደለም ይህንን ነገር የምታውቁት፣ ክፉ ቀን የመጣ ቀን ነው። ይሰማል።